ሰላም ሰላም ጣፋጮቹ ተወዳጆቹ የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ ልጆችዬ? እንዴት ነው ጊዜያችሁ? ሳምንታችሁ እንዴት እያለፈ ነው? በጥሩ ሁኔታ እያሳለፋችሁ ነው? በጣም ጎበዝ ልጆች ትምህርታችሁን በአግባቡ እየተከታተላችሁ እንደሆነ ሰምቻለሁ። በዚህም ደግሞ እጅግ በጣም ጎበዝ ልጆች ስለሆናችሁ ለራሳችሁ ሞራል ያስፈልጋችኋል። እሺ ጎበዝ ልጆችዬ ከኔ ጋር የምንሰራቸው የተለያዩ የፈጠራ ስራዎች፣ የወረቀት ስራዎች በየቤታችሁ እየሞከራችሁ እንደሆነ ብዙዎቻችሁ እያሳያችሁኝ እየነገራችሁኝ ነው። በጣም ነው ደስ የሚለው። እሺ በርቱ። ባላችሁ ጊዜ እንደዚህ ከኔ ጋር የምንሰራቸውን የተለያዩ ስራዎች እየሰራችሁ ራሳችሁን የተለየ ችሎታ ያላቸው ወይም ደግሞ ብዙ ፈጠራ የሚሰሩ ልጆች ሆናችሁ ማግኘት ያስፈልጋል አይደል ጎበዞች? ስለዚህ ሳትሰለቹ ስሩ። በጣም ጎበዝ ልጆች። እሺ ልጆች ለዛሬም አንድ ቆንጆ ስራ ይዤላችሁ መጥቻለሁ። እስኪ እዚህ ጋር ያለውን ነገር አይቶ የሚገምት ማን ነው? በጣም ጎበዝ ልጆች ሁላችሁም እዚህ ጋር ያለችዋን በጣም የምታምሯን ጌጥ አይታችሁ እንደገመታችሁ አልጠራጠርም። አያችኋት ልጆችዬ? ስትታይ በጣም ታምራለች አይደለ? ዛሬ እንግዲህ በቀላሉ የተለያዩ ቀለም ያላቸውን ወረቀቶች ተጠቅመን እንደዚህም ያምር የግድግዳ ጌጥ መሆን የሚችል ለጓደኞቻችሁ በስጦታ የምታበረክቱት ክፍላችሁን እንደዚህ እየሰራችሁ ለክፍሎቻችሁ ማድመቂያ የምትጠቀሙበትን የአበባ ጌጥ ነው የምንሰራው። እሺ ታዲያ ልጆች እንደዚህ ያለውን ጌጥ ለመስራት ደግሞ የሚያስፈልጉን ነገሮች አሉ። እዚህ ጋር ራሱ አያችሁ በምን የተሰራ ይመስላችኋል? በጣም በተለያዩ ቀለም ባላቸው ወረቀቶች አይደል? ስለዚህ እናንተም በአካባቢያችሁ በቀላሉ ማግኘት የምትችሉ ከሆነ ቀለም ያላቸውን ወረቀቶች፣ ማታገኙ ከሆነ ግን በአካባቢያችሁ በቀላሉ በእጃችሁ ያለውን ወረቀት በመጠቀም መስራት ስለሚቻል ወረቀት ታዘጋጃላችሁ። እንዲሁም ደግሞ መቀስ፣ ማጣበቂያም ያስፈልገናል። እሺ ልጆችዬ አሁን የነገርኳችሁ ነገሮች አዘጋጅታችሁ የምትሰሩበትን ቦታ ዝግጁ አድርጋችሁ እስክትጠብቁኝ እኔ የተወሰነ ደቂቃ ሰጥቻችሁ ልመለስ። እሺ ልጆች ተመልሰናል። እንዴት ነው ቦታችሁ ዝግጁ አደረጋችሁ? ጎበዝ ልጆች አሁን ወደ ስራችን ልንሄድ ነው። እኔ እዚህ ጋር አያችሁ ብዙ አበቦች ስለሚያስፈልጉ የተወሰኑትን አበቦች አዘጋጅቼ ጨርሻለሁ። ለእናንተ ግን የተወሰነውን አበባ እየሰራን አሳያችኋለሁ። እሺ እስኪ ወይን ጠጅ ቀለም ባለውና ሰማያዊ ቀለም ባለው ተወሰነ ላሳያችሁ። በመጀመሪያ ወረቀታችንን በምንሰራው ልክ አጥፈን ቆርጠን እናዘጋጃለን። ይሄን ያህል ስለሚበቃ ከሁለቱም ወረቀት እንደዚህ ቆርጣለሁ። ከዛ ልጆች እያንዳንዱን ለብቻ ነው የምንሰራው። እሺ ከዚህ በፊት የዚህ አይነት አበቦች ብዙ ጊዜ ስለሰራን አይከብዳችሁ። በመጀመሪያ ይኸው ወረቀታችንን ሁለት እኩል ቦታ ከዛ መልሰን አሁንም እጥፋቱን መልሰን እናጥፋለን። ጨምረን ድጋሚ ያንኑ እጥፋት እናጥፈዋለን። በደንብ ሰበር ካረግነው በኋላ ከፈት እናደርግና እዚህ ጋር ያገኘነውን የመስመር ክፍሎች አንድ ወደፊት አንድ ወደ ኋላ እያደረግን እናጥፈዋለን። ከዛ በመቀጠል እንደዚህ ጥፍ እናደርግና ሁለት እኩል ቦታ እንደምታዩት አድርገን እናዘጋጀዋለን። ቀጣዩንም ወረቀት በተመሳሳይ እንደሱ እናዘጋጃለን። ያው ልጆችዬ ሁለተኛውንም ልክ እንደዚች ከዛ እኩል ቦታ እናጥፋትና እንደዚች እናዘጋጃለን። በማጣበቂያችን መሀሉን እንይዝና መሀሉ ውስጥ ሁለቱን የተለያየውን ክፍል በመጀመሪያ እሱን ነው የምናጣብቀው። እንዲህ አድርገን እናጣብቀዋለን። ልክ እንደዚህ ማለት ነው። በመቀጠል ቅድም የሰራነውንም በተመሳሳይ ሁሉንም የምትሰሩትን 9 10 ማዘጋጀት ትችላላችሁ። የዚህ አይነት መጀመሪያ እንደዚህ እያደረጋችሁ አጣብቁ። ይሄ ረጃጅም ስለሆነ ከሌሎቹ እኩል እንዲሆን እኔ እየለካው በዚህ አይነት መጠን ሁሉንም ቆርጫ አዘጋጃለሁ። እናንተም የተወሰነ በጣም ሳይረዝም በጣምም ትንሽ ሳይሆንባችሁ እኩል አድርጋችሁ ቆርጣችሁ አዘጋጁ። ያችሁ ልክ እንደዚህ ማለት ነው። ያው አሁን የሰራናት በተመሳሳይ ሰማያዊውን እንደዚህ አድርገን እናዘጋጀዋለን። ያው ልጆች አሁን እዚህ ጋር የምታዩዋቸውን እንግዲህ የተለያዩ የሚያማምሩ ቆንጆ የአበባ ክፍሎች አዘጋጅተን ጨርሰናል።
በመቀጠል ምንድነው የሚቀረን መሰላችሁ? የአበባው ክፍል ግንዱ ነው የሚቀረን። ስለዚህ አረንጓዴ ቀለም ባለው ወረቀት ደግሞ የግንዶቹን ክፍል ሰርተን እናዘጋጃለን። ያው ልጆች ይሄ በጣም ስለሚሰፋ አንዱን ብቻ እንደዚህ እናደርግና ለመሃለኛው በዚህኛው እንጠመልላለን። ለቅርንጫፎቹ ደግሞ ይሄንኑ ሁለት እኩል ቦታ እንደዚህ አድርገን እንጠፍና እሱን አዘጋጅተን እንለጥፋለን። ስለዚህ ይሄንን መጀመሪያ እንዳልኳችሁ በሰፊው ወፈር እንዲልልን ጫፏን ይዘን ወደ ውስጥ ወረቀቱን እንጠመልላለን። እንደዚህ አድርጋችሁ ጥብቅ አድርጋችሁ በደንብ እንዲይዝ አድርገን ጫፉ ላይ እንዳይፈታባችሁ ማጣበቂያ እንደዚህ በማድረግ የዋናውን ግንድ እንደዚህ አድርገን አዘጋጅተን እንጨርሳለን። በቀጣይ ደግሞ ከሱ ቀጠን ስለሚለኛው መጀመሪያ ግንዱን እንሰራና ቆራርጠን እናዘጋጃቸዋለን እንደ ቅርንጫፍ እንዲሆኑልን ማለት ነው። ያው ልጆች አሁን በዚህ አይነት መንገድ አዘጋጅተን ጨርሰናል። ምን እናደርጋለን መሰላችሁ? ቀጠን አድርገን የሰራናትን እያንዳንዱን ሶስት ቦታ እንደዚህ እንከፍለውና ከዛ የተፈታ የሚመስለውን የላላውን ደግሞ ጠንከር አድርገን በማጣበቂያው እናያይዘዋለን። እሺ ልጆች አሁን እንደምታዩት እንግዲህ ዋናውን ያባውን ወይም ደግሞ የጌጡን ዋናውን ክፍል እንዲሁም ደግሞ ቅርንጫፎቹን ሰርተን ጨርሰናል። አሁን በመቀጠል እያንዳንዱን ቅርንጫፍ ቦታ እየፈለግን ቦታው ላይ ማጣበቂያ እየቀባን እንደዚህ ጫፉ እንዲይዝ እያደረግን መለጠፍ ነው። ከዛም ጠንከር አድርጎ እንዲይዝልን እንደዚህ እያደረግን ደንብ አድርገን እናጣብቀዋለን። እሺ ልጆች አሁን የሁላችሁም እንግዲህ መጀመሪያ እንደዚህ መምጣት አለበት። እንደዚህ አድርጋችሁ አስተካክላችሁ ከጨረሳችሁ በኋላ አሁን እያንዳንዱ እንደዚህ ለቅርንጫፍ የሰራነው ላይ ማጣበቂያ እያደረግን ያዘጋጀናቸውን አበቦች ማጣበቅ ነው የሚቀረን። ያችሁ እንዲህ ያደረጋችሁ ማጣበቅ ማለት ነው። እሺ ልጆች በዚህ አይነት መንገድ እንግዲህ አዘጋጅተን ጨርሰናል። ቅጠሎቻችንን አሁን ልንለጥፍ ነው። ከዚህ በፊት በጣም ብዙ ጊዜ ብዙ አይነት ቅጠሎችን ሰርተናል አይደለ? በጣም ቀላል ስለሆነ ወረቀታችሁን ብቻ ሁለት ቦታ ጥፍ እያደረጋችሁ ለዚች በማድረግ ቆንጆ ቅጠሎችን ማግኘት ትችላላችሁ። ስለዚህ እዚህ ጋር ያሉትን ቅጠሎች የተወሰነ ክፍል ላይ እያደረኩኝ የበለጠ ስራችን እንዲያምርልን ማድረግ እንችላለን። እሺ ልጆች አሁን እንግዲህ በመታዩት መንገድ ልክ እንደዚህ ይሄው አዘጋጅተን ጨርሰናል። በጣም የምታምር ቆንጆ የአበባ ጌጥ ማዘጋጀት ችለናል። እንዳልኳችሁ እንግዲህ እቺን ጌጥ ስጦታ መስጠት እንችላለን። ቆንጆ አድርገን በእጃችን አዘጋጅተን ቤታችን ውስጥ መኝታ ቤታችን ላይ ሳሎናችን ውስጥ እንደዚህ ሰርተን ግድግዳ ላይ መለጠፍ እንችላለን። በምትማሩበትም ክፍል እየሰራችሁ የክፍላችሁን ማሳመሪያ ማድመቂያ ማድረግም ትችላላችሁ። በጣም ያምራል አይደል? ጎበዝ ልጆች እንግዲህ ዛሬ እንደዚህ የሚያምረውን በቀላሉ የሚሰራውን ቆንጆን ጌጥ ነበር ይዤላችሁ የመጣሁት። እናንተም በየቤታችሁ ደስ ብሏችሁ ተመችቷችሁ ወዳችሁት እየሰራችሁት እንደሆነ አልጠራጠርም። በደንብ አድርጋችሁ ስሩት። የራሳችሁን እውቀት ክህሎት ታሳድጉበታላችሁ። እሺ
ጎበዝ ልጆች በሚቀጥለውም ሳምንት ስንገናኝ ደግሞ ለእናንተ የሚሆን የምትወዱትን አንድ ቆንጆ ስራ ይዤላችሁ እመጣለሁ። እሺ እስከዛው ግን ሁሌ እንደምላችሁ ራሳችሁን ጠብቁ፣ ለትምህርታችሁም ትኩረት ስጡ። ጎበዝ የኢትዮጵያ ልጆች ቻው ቻው።